ምን አደረኩ? ምንም አላደረኩት። ቆይ አክስቴ ስልኬን ዋውስ ከተትሽው ንገሪኝ። ፋይሉን ለማጥፋት ስልኬን ዋውስ ከተትሽው አክስቴ ንገሪኝ። ምንድን ነው ያደረግሽው? ምንድን ነው የምትጮሂው? በቃ አይፎን ይሰጥሻል። ምን ምንድን ነው ያልሽው? ምንድን ነው የተፈጠረው? ምንድን ነው ያደረግሽው? ምንም አላደረኩም ማርቲ። በቃ አታካብጂው፣ ቀለል አድርጊው። ኧረ ምንም ካልተፈጠረ አንቺ ምን እንደዚህ ያደርግሻል? ሰምኛለሽ? ከአይምሮዬ በላይ ሆነሽብኛል። በቃ ወደ መጣሽበት ተመለሽ። ቤት የለቀሽ ውጭ። ልጆችሽን አምነሽ አቢጌል ውሸታም የሆነችዋል ልጅሽን አምነሽ ነው እኔን ውጭ የምትይ? ቆይ ሲጀመር እኔ ለምን ቪዲዮን እቀርጽሻለሁ? ንገሪኝ እስኪ። ለነገሩ ልክ ነሽ፣ መንገር አልነበረብኝም። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። መዲ ይኸውማዬ ስልኬን ውስጥ ብትከተው ይወግ ሚሞሪ አለ። በዚህ ማየት እንችላለን ሁሉም ነገር። እሺ ምን እያደረግሽ ነው እንዴ? እና ፕሊስ ታረጊኝ አለኝ እኮ። የደከመኝ መስሎት ነው። እኔ እኮ አልደከመኝም፣ ግን ደጋግመሽ ሞክረሽ ነው እንዴ ሳታውቂው? እንዴ እና እኔ እኮ አላውቀውም። ታዲያ አንቺ ክፈችው ስላልሽኝ እኔ ከፈትኩት። ሳታውቂ ነው እንዴ ታዲያ ከፍታለሁ ያልሽኝ? እና ክፈችው አልሽኛ። ቶሎ ቢሆን ቾኮሌት አምጪ፣ ቶሎ ቢሆን ቾኮሌት አምጪ፣ ቾኮሌት። ማርቴ እንግዲህ ቪዲዮውን ማን ነው ያደረገው ብላ ትጠይቃለች። ማይድም እንግዲህ እኔ አይደለም ጉድ ነው አለች። በመጀመሪያ ጊዜ ጉድ ነው እኔ እዚህ ቤት ጉዳየሁ ብላ ትላለች ማለት ነው። ማይዲ ምንድነው የምን ጉድ ነው ምናምን ስትላት ዳጣ ሻወር እየወሰድሽ እየቀረጸች ነበር በስልኳ አለቻት ማለት ነው። እንዴ ምን ማለት ነው አለች ማለት ነው። አዎ ቪዲዮ ያደረገችሽ ነበረ ሲላት ደረጀ እንዴ ኧረ ይሄን ነገር ምንድነው እናንተ ልጅ ያመሻል እንዴ ዙሪ ፊት አይወራም ሲላትም አይ ምን እያልክ ነው? ባይን ያየሁትን ነው እኮ እየተናገርኩ ያለው ትላለች። እንደውም ለምን ደው ቆይ እውነትሽን ነው ሜዲ ስትላት እኔ እንደ ልጆች አምኜሽ ዳጣ ከልጆቼ እንደ ልጆች አምኜሽ ባስጠጋውሽ ምናምን ትላታለች። ኧረ እማዬ እኔ ምንም አላደረኩኝም፣ እኔ ምንም የቀረጽኩት ነገር የለኝም ብትልም ልታምናት አልቻለችም። አይ ማርትዬ ስልኩን ተቀብለሽ ስልኩን ነው ትላታለች። ስልኩን ነው ማርትዬ ስልኩ ላይ ማለት ነው። ማርትዬ ዝም ብለሽ ስልኩን ተቀበይና ስልኩን ነው ትላታለች። ዳጣ ደግሞ የዋህጋ ምንም ነገር ስላላደረገች ስልኩን እሺ እንቺ ትዬ ክፈች ብላ ስልኩን ተቀበላታለች። መጀመሪያ ተቀበል ፋተሩን ከፍተሽ አንጫለቻት። ፋተሩን ከፍታ ተሰጣት። ቪዲዮ አለ። በጣም ነው የደነገጠችው ማርታ። ምንድነው ማዩ ምንድነው የተፈጠረው ትላለች። ደረጀ በጣም ይቆጣል። ዳጣ እንደዚህ አይነት ነገር አታደርግም ይላል። እማዬ እኔ ምንም ያደረኩት ነገር የለኝም። ስልኩን ደግሞ ጠፍተኝ ውሃ ነበረች ያዘችውና እኔ ምንም አይነት ነገር ያደረኩት የለኝም ትላለች። ቆይ ስልኩን ማን ነው በይዞት የቆየው ስትላት ውሃ ለማን ነው ስልኩን የሰጠሽው ስትላት ለአክስቴ ያለች ማለት ነው። እንግዲህ አክስቴኛዋ ስልኩን ተቀብላ ታውቃላችሁ፣ ስልኩን ቪዲዮ አድርጋ ምናምን ነው እንግዲህ። ደስ የሚለው ነገር ደግሞ እንትና አይታታለች ማለት ነው። እቺ ኤቪ ሳይቻትና ቪዲዮውን ስትቀርጽም ደግሞ ስላነሳቻት በጣም ደስ የሚለው ነገር እሱ ነው። ለእህቷ ጠበቃ ለእህቷ መከታ ሆናለች ማለት ነው። አሁን ላይ በጣም ደስ የሚል ነው ማለት ነው። እንግዲህ እንደዛ ሆና ባለው ታይም በጣም ከባድ ላይ ነበሩ። ዳጣም በጣም ተጨናንቃ ነበረ። እንግዲህ አሁን እንተኛና ጧት ነው ተብሎ ይተኛል ማለት ነው። እንግዲህ ሲነጋ እናዋለን ሁሉንም ነገር ብለው ማለት ነው። በጣም ከባድ ነበር ሁኔታው። እንግዲህ ታውቃላችሁ ያለበት ሁኔታ በጣም ከባድ ነው። ቪዲዮና ያረጋቻት እንግዲህ እህቷን ማለት ነው። እንግዲህ ዳጣን ከዚህ ከቤት ለማስወጣት ብላ ያደረገችው ነገር አስፈችታል። እንደ ኤቢ እንደበፊት ኤቢ በድሮ ቤት ነው ያለችው። የድሮ ኤቢ ተቀይራ አሁን አባቷ እንደገና ሰርቷታል ነው ያለችው ማለት ነው። ተዛ አይ ማዬ ዳጣ አይደለችም ቪዲዮ ያደረገችሽ አክስቴ ናት አለች ማለት ነው። እንደዛ ስትላት በቃ በጣም ነው ያበደችው ማለት ነው። ማዲ ተነስታ ወደ ክላሷ ትሄዳለች። ይሄንንማ ቁጭ ብዬ ማየት የለብኝም የሆነ ነገር ማድረግ አለብኝ ትላለች። እኔ እኮ ዳጣ አታደርግም
ዳጣ ይሄን ነገር አታደርግም ብያለሁ ይላል። ያው እንግዲህ ሁሉም ነገር ደረጀም ይሄ ነገር መውጣት አለባት። እንደውም እቺ መውጣት አለባት። ቪዲዮ እንደውም መጥፋት የለበትም። ትካሰሳለች፣ ትታሰራለች ይላታል ማለት ነው። አይ እህቴ እኮ ናት፣ ምንም ቢሆን እኮ እህቴ ናት፣ ለምን እንደዚህማ አይሆንም ትለዋለች ማለት ነው። ማርቲ እንዴት እንደዚህ ታደርጋለች? እንዴት እቺ ልጅ እንደዚህ ለማድረግ እንደዚህ አይነት ወንጀል ታደርጋለች? ቋታ እዚህ ቀደም እንደዚህ አደረገቻት፣ አሁን ደግሞ እንደዚህ ምንድነው? ቆይ ተሃዳለሁ ይላል። እኔ ከልጆች ላይ በቃ ልቀቂ፣ በቃ ተውጣልኝ፣ እኔ እኮ ፊቱንም ነግርሻለሁ፣ በቃ ትሄድልኝ ይላታል። ማርቲም ግራ ይገባታል። ይሄንማ በቀላሉ ምተው አይደለም ብላ ማርቲ አደረ ጧት ስትነሳ እንግዲህ ሁሉንም ነገር እንትን አለ ማለት ነው። ኤቢም እማዬ አለ፣ ስለዚህ ስልኩን ውሸት ነው አለች። እኔ በጭራሽ አላደረኩም፣ እነሱ እንደውም እየተመካከሩ ነው። ቆይ አንቺ ምንድንሽ ናት ለሷ የምታግጅላት አለቻት ማለት ነው። በፍጹም ለሀቅ ነው የምቆመው እንጂ ምንም አይደለሽ፣ ግን ለሀቅ ነው የምቆመው አለቻት ማለት ነው። እንደዛ ስትላት እንግዲህ መዲ ትናደዳለች። እንዴት እንደዚህ ትላለች ብላ በጣም ትበሳጫለች፣ ትናደዳለች። ደስ የሚለው ነገር ኤቢ ተስተካክላ ባይሆን እንግዲህ አስባችሁታል፣ ሁሉም ነገር ተበላሽቶ ነበረ። ግን ደስ የሚለው ነገር ደግሞ ያው ሁሉም ነገር በእንትኑ ነው ያለው ማለት ነው። በጣም የሚገርም ነገር ነው ሁሉም ነገር ማለት ነው። እና እንደዛ ይሆናል። በጭራሽ እኔ የማውቀው ጉዳይ የለም፣ እኔ አላደረኩም ማለት የማየቋይን ይላል ስልኩ ላይ ያለ ብላ እንግዲህ ስልኩ ላይ ስታወጣ ስልኩ ስትሄድ ስልኩን ከስልኩ ጋር ልታወጣ ስትሄድ ተከታትላ ትሄዳለች። መድ እያለቻት እንግዲህ ተከትላን ሄደችው ማለት ነው። ተከትላ ሄዳ እንግዲህ ስልኳን ትቀማታለች። እንዴ አክስቴ ስልኩን አንጪው እንጂ እያለች አክስቴ ስልኩን አንጪው እንጂ ስልኳን ቀምታታለች። አክስቴ ስልኬን አንጪው እንጂ እያለች ተከትላት ትሄዳለች። እንዴ ምን ማለት ነው? ቆይ ስልኬን ስለምንድን ነው ወሰደችው ምናምን ትላለች ልጅቱ። እሷ ግን የወሰደችው ፋይሉን ለማጥፋት ነው። ፋይሉን አጥፍታ እኔ አይደለሁም ለማለት ማለት ነው። እንግዲህ እዚህን ያህል ተራመደች ማለት ነው። እኔ አይደለሁም ለማለት ብዙ ነገር አደረገች። ስልኳን ወስዳ ውሃ አልጨመረችውም። እንደሚገርም እኮ ነው። ውሃ ያስገባችው ማለት ነው። ውሃ ውስጥ አደረገችው። ከዛ የታለች መዲሳ ስትላት እኔ እንጃ ስልኬን ቀምታኝ ሄደች ስላለኝ ኤቢ ማየ ስልኬን እኮ ቀምታኝ ሄደች ምናምን ስትላት አይዞሽ ቆይ ታመጣለች እንዴ የትዳ ነው ምናምን ብላ ትላለች ማለት ነው። ከዛ እሷም ሄዳ እንግዲህ ስልኳን ውሃ አስገባችበት ማለት ነው። ደስ የሚለው ነገር ኤቢ ጀግና ነች። ያኔ ሁሉን ነገር በማስረጃ ነው የምታደርገው ነገር ማለት ነውና ውሃ አስገባሽበት አይደለ አክስቴ ውሃ አስገባ እኔ ግን እንደዚህ አልጠብቅሽም ነበረ በጣም ወራዳ ነሽ ምናምን ብላ ኒሞሪ ውስጥ አለ እሱም ብታስገቢ ውሃ ብታስገቢበት ኒሞሪ ውስጥ አለ ብላ ነው ያለቻት ማለት ነው። እንደዛ ስትላት እንግዲህ በጣም ነው የተናደደችው መዲ። ማርቲም ቀጥ ብለሽ ሻንጣሽን ይዘሽ ውጭልኝ ከዚህ ከቤት ነው ያለቻት ማለት ነው። እንግዲህ መዲ ከዚህ ቤት ልትባረር ነው ማለት ነው። እኔ እኮ ታናሽ እህትሽ ነኝ፣ እኔ እኮ እንደዚህ ነኝ ትላለች። ግን የምታደርገው ነገር በጣም ከባድ ነው፣ ከባድ እና ዳጣም እንግዲህ ኤቢ ነፃ አውጥታታለች። የሆነ ያለው ነገር ግን ከባድ ነበረ። እንግዲህ ቢሎ አድርጋ በዳጣ ማይታ ዳጣ ናት ይሄን ያደረገችው ማለት በጣም ይዘገንናል። እውነት ለመናገር በማታውቀው ነገር መወንጀሏ በማታውቀው ነገር በቃ ከዛ ቤት ለማስወጣት ሲባል በቃ ብዙ አይነት በደል ይደርስባታል። ሰው ለምን እንደዚህ ይሆናል የሚለው እንግዲህ ደረጀ ቀድሞ እናቷን ቢያስተዋውቃትና ሁሉንም ነገር ቢያስተዋውቅ እንደዚህ ነገር ብዙም እንትን አይላትም ነበር ማለት ነው። እና አይ ታላቅ እህቴ ዋዬ በጣም አመሰግናለሁ ስትላት አይ ታናሽ እህቴ የምልሽ አባዬ ለእናቴ ነግሮ ሲያስተዋውቅ ነው። ከዛ ወዲህ ግን ታናሽ እህቴ አልልሽም ትላታለች። እሺ እጠብቃለሁ፣ እኔ ግን እስከዛ መቼም ታላቅ እህቴ ዋዬ ብዬ ነው የምጠራሽ ትላታለች ማለት ነው። ኤቢን በደስታ እሺ እህቴ ዋ ብለው እንግዲህ ስማት ጉንጫዋን በጣም በደስታ ተለያይተዋል ማለት ነው። እንግዲህ ደረጀ አሁን
የዳጣን እናት ማሳወቅ አለበት። አንደኛ ዳጣ ልጁም እንደሆነች ማሳወቅ አለበት። ምክንያቱም ሁልጊዜ ተሳቃና ከዚህ ቤት ትወጣለች እና የሆነ ነገር ሲገኝ በቃ እሷ ላይ ነው የሆነ ነገር የሚጫነው ማለት ነው። ታውቃላችሁ ከኤቢ ጀምሮ በፊት አሁን ላይ ኤቢ ስለተስተካከለች ነው እንጂ ብዙ ነገር ደርሶባታል ዳጣ ሰው እና ይሄን ነገር ማስተካከል አለበት ማለት ነው ደረጀ። ውድ ተመልካቾቻችን በቀጣይ ቪዲዮ እስከምንመጣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።